የዛሬው ጥልቅ ውይይታችን ትኩረት የሚያደርገው በዊሊያም ሌን ክሬግ አዎ ሪዝናብል ፌስ በተሰኘው ታዋቂ መጽሐፉ ላይ ነው። ልክ ነህ። በተለይም በዚህ መጽሐፍ ውስጥ ከእግዚአብሔር ውጭ የሆነ ሕይወት ከንቱነት በሚለው ሰፊ ርዕስ ስር ከገጽ 88 እስከ 89 ባሉት ገጾች ላይ ነው የምናተክረው። በትክክል እነዚህ ገጾች የሰው ልጅ አጣብቂኝ እና ይህንን እውነት በዕለት ተዕለት ሕይወታችን እንዴት ተግባራዊ እንደምናደርገው ማለት ተግባራዊ አጠቃቀም ላይ የሚያጠናጥኑ ናቸው። እንግዲህ ይህ ጥልቅ ውይይት የተዘጋጀው እውቀትን በፍጥነት እና በጥልቀት መገበየት ላይ የሚፈልጉ ወንጌላውያን ክርስቲያኖች ነው። ዋናው ተልኳችን ምንድን ነው? አምላክ የለሽነት ሰዎችን ወደ ምን አይነት የትርጉም አልባነት አጣብቂኝ እንደሚወስዳቸው በጥልቀት መመርመር ነው። እና ደግሞ ክርስቲያኖች ይህንን እውነት ተረድተው እምነታቸውን ለሌሎች ለማካፈል በተግባር እንዴት ሊጠቀሙበት እንደሚችሉ ማሳየት ነው። ምን መሰለሽ፣ አምላክ የለሽነት ብዙ ጊዜ እንደ ትልቅ ነፃነት ነው የሚታየው። ማንም ተቆጣጣሪ የለበት፣ የፈለግነውን የምናደርግበት ሕይወት ተደርጎ ይሳላል። ግን ምንጮቻችን እንደሚያሳዩት ይሄ አመለካከት ሰዎችን የሚወስደው ወደማይወጡት የባዶነት እስር ቤት ነው። 100% ልክ ነሽ። የችግሩን ስር ለመረዳት ማንም ሰው ዓላማ፣ እሴት እና ትርጉም በሌለው ዓለም ውስጥ ወጥ በሆነ መንገድ በደስታ መኖር አይችልም ከሚለው መነሻ ብነሳ ጥሩ ነው። ዊሊያም ሌን ክሬግ በመጽሐፉ በግልጽ እንዳስቀመጠው እግዚአብሔርና ዘላለማዊነት ከሌሉ የሰው ልጅ ሕልውና ሙሉ በሙሉ ከንቱ ነው። ማለቴ ምንም ትርጉም አይኖረውም። የሞራል እሴቶች መሰረት ያጣሉ። ለዚህ ነው ፍራንሲስ ሼፈር ያንን በጣም ገላጭ የሆነውን የሁለት ፎቅ ዘይቤ የተጠቀመው። የሁለቱ ፎቆች ዘይቤ በጣም አስገራሚ ነው። ዘመናዊው አምላክ የለሽ ሰው በሁለት ፎቅ ባለው ዩኒቨርስ ውስጥ ነው የሚኖረው ይላል ሼፈር። የታችኛው ፎቅ እግዚአብሔር የለበት፣ ሁሉም ነገር በአጋጣሚ እና በቁስ አካል ብቻ የሚመራበት ጨለማ ዓለም። ልክ ነው። ግን ማንም ጤናማ አእምሮ ያለው ሰው እዛ ታችኛው ፎቅ ላይ ደስተኛ ሆኖ መኖር አይችልም። ስለዚህ ምን ያደርጋል? ከራሱ ፍልስፍና በላይ ዘሎ ወደ ላይኛው ፎቅ መውጣት ይጀምራል። ምክንያቱም ላይኛው ፎቅ ላይ ነው ትርጉም፣ እሴት እና ፍቅር ያለው። ሰዎች ታችኛው ፎቅ ላይ እግዚአብሔር የለም እያሉ ላይኛው ፎቅ ላይ ደግሞ ፍትህ መከበር አለበት ብለው ይከራከራሉ። ይሄ እኮ ፍጹም ቅራኔ ነው። በጣም ትልቅ ቅራኔ ነው። ለዚህ ነው መጽሐፉ በ1931 ዶክተር ኤልዲ ሩ ያቀረቡትን አንድ አስደንጋጭ ሐሳብ የሚያነሳው። የክቡር ውሸት ትንሣኤ ብናዳል። ይህ ሐሳብ እውነት ለመናገር መጀመሪያ ሳየው ግራ ገብቶኝ ነበር። አገላለጹ ራሱ እርስ በርሱ የሚጣረስ አይመስልም? አዎ፣ ሆን ተብሎ የተመረቀ ቃል ነው። ዶክተር ሩ እንደሚሉት በዘመናዊው ዓለም አንጻራዊነት ነግሷል። ማለቴ ፍጹም የሆነ እውነት የለም የሚለው አስተሳሰብ እና ማህበረሰቡ በዚህ ከቀጠለ ወደ ሁለት አደገኛ መንገዶች ሊያመራ ይችላል። የመጀመሪያው አደጋ የእብደት ቤት ሚሉት ነው እንግዲህ። በትክክል የእብደት ቤት ማለት እያንዳንዱ ሰው የራሱን እውነትና ፍላጎት ብቻ የሚያሳድድበት፣ ማህበረሰቡን የሚፈራረስበት ስርዓተ አልበኝነት ማለት ነው። ሁለተኛው አደጋ ደግሞ አምባገነንነት ነው። መንግስት ማህበረሰቡ እንዳይበታተን ብሎ የራሱን እሴት በሰዎች ላይ በኃይል ሲጭን ማለት ነው። እና ከነዚህ ሁለት አደጋዎች ለማምለጥ ነው እንግዲህ ዶክተር ሩ ክቡር ውሸት ያስፈልገናል ያሉት። አዎ፣ ሰዎች ራሳቸውን ሆኖ ብሎ ማታለል አለባቸው አሉ። ዓለም በእርግጥም እሴትና ትርጉም እንደሌላት እያወቁ ለማህበራዊ ደህንነት ሲሉ ግን ትርጉም እንዳላት አድርጎ ማመን አለባቸው። ዋው! ማህበረሰቡን ለማቆየት ሲባል ክቡር ተባለ፣ ግን እውነት ስላልሆነ ውሸት ነው። አምላክ የለሽነት ሰዎችን ምን ያህል ተስፋ አስቆራጭ አጣብቂኝ ውስጥ እንደሚከታቻቸው ከዚህ በላይ ማስረጃ የለም። እዚህ ጋር በጣም የሚገርመው ነገር ምን መሰለሽ? የክቡር ውሸት ትልቁ ችግር ውሸት መሆኑን እያወቅን ማመን አለመቻላችን ነው። ልክ የፕላሴቦ መድኃኒት እንደሚባለ ማለት ሐኪሙ ለህመምተኛው ምንም አይነት የሕክምና ጥንቅቁር የሌለውን የስኳር እንክብል ሰጥቶት፣ ግን ህመምተኛው መድኃኒት ነው ብሎ ካመነ ሊድን ይችላል። አዎ፣ ነገር ግን ሐኪሙ አስቀድሞ ይሄ ምንም አይፈውስ ስኳር ነው ግን ይፈውሳል ብላመን ያ ማታለያ በፍጹም አይሰራም። 100% ልክ ነሽ። የክቡር ውሸትም እንደዛው ነው። እውነት እንዳልሆነ እያወቅን እንዴት ወጥ የሆነ የሞራል ሕይወት እንኖራለን? አይቻልም። ይህንን ቀውስ ይበልጥ የሚያሳየው ደግሞ ያ የሳይንስ ልቦለድ ምሳሌ ነው። የጠፈርተኛው ታሪክ። ያ ታሪክ እኮ በጣም ልብ የሚነካ ነው። አንድ ጠፈርተኛ
አደጋ አጋጥሞት ማንም በሌለበት ባዶ አለት ላይ ብቻውን ይቀራ፣ ወደ መሬት መመለስም አይችልም። አዎ እዛው ነው የሚቀረው። እና በእጁ ላይ 2 ብልቃጦች አሉት። አንደኛው ወዲያውኑ ገድሎ ከስቃይ የሚያሳርፍ መርዝ ነው። ሁለተኛው ደግሞ ለዘላለም ሕያው የሚያደርግ መድኃኒት ነው። እና ጠፈርተኛው ያለበትን የትርጉም አልባነት ስቃይ ሲረዳ መርዙን ጠጥቶ ለሞት ይወስናል። ግን በስህተት የሚጠጣው ለዘላለም ሕያው የሚያደርገውን መድኃኒት ነው። አስበው እንግዲህ በዚያች ባዶ አለት ላይ ያለ ዓላማ ያለ ጓደኛ ለዘላለም ሊኖር ተረገመ። የሚያሳየን ትልቅ እውነት አለ። የሕይወት ትርጉም በጊዜ ርዝማኔ ብቻ አይለካም። እግዚአብሔር ከሌለ የዘላለም ሕይወት ራሱ ከሞት የከፋ ትልቅ ቅጣት ነው። ይህ እውነታ ነው እንግዲህ ወደ መጽሐፍ ቅዱሳዊ ክርስትና ስኬት የሚያመጣን። አምላክ የለሽነት ሰውን ባዶ አለት ላይ እንደመኖር ሲያደርገው፣ ክርስትና ግን እውነተኛ መፍትሄ ይሰጣል። በትክክል ክርስትና ለትርጉም ያለው ሕይወት ወሳኝ የሆኑትን ሁለቱንም ይሰጣል፣ እግዚአብሔርንና ዘላለማዊነትን። ታዋቂው ፈለሰፋ ፓስካል ያቀረበው ሞገት እዚህ ጋር በጣም አሳማኝ ነው። የፓስካል ምርጫ ማለቴ በክርስትናና በአምላክ የለሽነት መካከል ያለው ማስረጃ እኩል ነው ብለን ብናስብ እንኳ፣ አዎ ምርጫው ግልጽ ነው። ትርጉም አልባነትን ከመምረጥ ትርጉምንና ሕይወትን መምረጥ እጅግ ምክንያታዊ ነው። ልክ ነህ። ክርስትናን መርጠን እውነት ሆኖ ባይገኝ እንኳ ቢያንስ በዚህ ምድር ላይ ትርጉም ያለው ተስፋ ያለው ሕይወት ኖረን እናልፋለን። ግን አምላክ የለሽነትን መርጦ ክርስትና እውነት ሆኖ ቢገኝስ? ሁሉንም ነገር ያጣል፣ ዘላለማዊነትንም ጭምር። እና ይህንን ግንዛቤ ነው እንግዲህ ወደ ተግባራዊ አጠቃቀም ማምጣት ያለብን። ማለቴ ወንጌላውያን ክርስቲያኖች ይህንን የባህል ስነ ሞገድ ዕውቀት በተግባር እንዴት ሊጠቀሙበት ይችላሉ? ይሄ በቀጥታ ለአድማጮች ትልቅ ጠቀሜታ ያለው ክፍል ነው። ዶክተር ክሬግ እንደሚያስረዱት የዚህ ትምህርት ዋና ዓላማ እግዚአብሔር መኖሩን በሎጂክ ብቻ ማረጋገጥ አይደለም። በማያምኑ ሰዎች ልብ ውስጥ የጎደለ ነገር ስሜት መፍጠር ነው አይደል? በትክክል። ብዙ ጊዜ እኛ ክርስቲያኖች የምንሰራው ስህተት ቀጥታ ማስረጃዎችን ለመደረደር ሞክር ነው። ውይይቱ ወደ ክርክር ይቀየራል። ግን ስትራቴጂያችን መግፋት እንጂ መተቸት መሆን የለበትም። ማለቴ የሰዎቹን መልካም እሴቶች መተቸት የለብንም። ምክንያቱም እሴቶቹ ትክክል ናቸው። ሰብአዊ መብት መከበር አለበት ሲሉ፣ ፍቅር ታላቅ ነው ሲሉ ልክ ናቸው። ታዲያ ምኑን ነው የምንገፋው? አምላክ የለሽ የሆነው አቋማቸው እነዚህን መልካም እሴቶች ሊሸከም እንደማይችል በጥበብ ማሳየት ነው ያለብን። የገዛ ፍልስፍናቸውን ወደ መጨረሻው አመክንዮአዊ ድምዳሜው እንዲገፉት ማድረግ። ይሄ በጣም ብልህነት ነው። ማለቴ አንድ አምላክ የለሽ ሰው ስለ ፍትህ ሲከራከር፣ አዎ ፍትህ ወሳኝ ነው፣ ግን አምላክ በሌለበት የሰው ልጅ በአጋጣሚ ከመጣ ፍትህ ምን መሰረት አለው ብለን መጠየቅ እንችላለን። በትክክል ሰዎች የራሳቸው ፍልስፍና ለሚያምኑበት እሴት መሰረት እንደሌለው ሲገነዘቡ ልባቸው ለእውነት ክፍት ይሆናል። ለዚህ እኮ ነው የበርሚንግሃም ዩኒቨርሲቲው ታሪክ አስገራሚ የሚሆነው። ያ ታሪክማ ማለቴ ዶክተር ክሬግ እንግሊዝ አገር ንግግር ሲያደርጉ የገጠማቸው ነገር በጣም ገላጭ ነው። በመጀመሪያው ቀን ተማሪዎቹ እጅግ ጠበኛ ነበሩ። ጥያቄዎቻቸው ሁሉ ለማጥቃትና ለማሸነፍ የታለሙ ነበሩ። አዎ፣ ምክንያቱም ውይይቱ በእግዚአብሔር መኖር ፍልስፍናዊ ማስረጃዎች ላይ ብቻ ያተኮረ ስለነበረ። ግን በሁለተኛው ቀን ርዕሱ ሲቀየር ከእግዚአብሔር ውጭ የሆነ ሕይወት ከንቱነት የሚለውን ርዕስ ሲያመጡ ያ ሁሉ ጠበኛ ታዳሚ ወደ ጸጥታ ተለወጠ። ለምን መሰለሽ? መልእክቱ በቀጥታ የሰዎቹን የሕይወት መሠረት ስለነካው። ስለሚወዷቸው ሰዎች ስለ ዕለታዊ ትርጉማቸው ሲነገር ያ አእምሯዊ መከላከያ ፈረሰ። ጥያቄዎቻቸውም ቅንና ከልብ የመነጨ ሆነው። ይሄ ነው እንግዲህ የችግራቸውን ጥልቀት ማሳየት ኃይሉ። ሌላው መጽሐፉ የሚያነሳው የሞራል አንጻራዊነት አራማጆች ምሳሌ ነው። ያ የቴዎሎጂ ምሁራን ስብሰባ ላይ የነበረው ፓናሊስት ታሪክ ሰውየው ቋሚ የሆኑ የሞራል እውነታዎች የሉም ብሎ አጥብቆ ይከራከር ነበር። እና ዶክተር ክሬግ ምን ብለው ጠየቁት? በዚህ አመላከታችሁ መሰረት ሌላን ማህበረሰብ መተቸት አትችሉም። በትክክል። ታዲያ የናዚዎችን ድርጊት ወይም የዘር ማጥፋትን እንዴት ስህተት ነው ትላለ? አምባገነኖች የራሳቸውን ማህበራዊ ልማድ ብቻ ነው የተገበሩ ያሉት ልትል ነው ወይ ሲሉት ምላሽ አጥቶ ተደናገተ። ምክንያቱም ማንም ጤናማ ሰው የናዚን ጭፍጨፋ ትክክል ነው ብሎ ማለፍ አይችልም። ግን ፍልስፍናው ይሄን ለማለት የሞራል መሰረት የለውም። ሌላዋ ደግሞ ያቺ አንጻራዊነትን የምትደግፈው እናት ነች።
ክሬግ የገዛ ልጆችሽን ማሰቃየት ስህተት አይደለም ማለት ነው ሲሏት፣ በፍልስፍና ወጥ ለመሆን ስትል አዎ ስህተት አይደለም አለች። ግን እውነታውን ለመቀበል በጣም ተቸገረ ነበር። የልቧ መደንደን አመለካከቷን አጋልጦታል። እና ይሄ ወደ አንድ ትልቅ ስትራቴጂ ያመጣናል። አንድ ሰው የሞራል እሴቶች ማህበራዊ ልማዶች ብቻ ናቸው ቢለን፣ እኛ ክርስቲያኖች አይደሉም ብለን መከራከር የለብንም። ልክ ነህ። እግዚአብሔር ከሌለ ልማድ ብቻ ናቸው። ግን በእርግጥ የሆሎካስትን እልቂት እንደ ማህበራዊ ልማድ መታስ ብቻ አድርገን መኖር ትችላለህ ብለን ወደ ህሊና ጥያቄ ማምጣት አለብን። ይህ አካሄድ የሰዎች ልብ ሰብሮ ይገባል። ምክንያቱም አእምሯቸው ቢክድም ህሊናቸው ክፋትን ይጠየፋል። የዚህ ውይይታችን ማጠቃለያ ሐሳብም ይሄ ነው። አዎ፣ የሰው ልጅ ያለ እግዚአብሔር የሚገኝበትን አጣብቂኝ መረዳት ክርስቲያኖች እምነታቸውን በልበ ሙሉነት እና ሌሎችን በማያጣቃ መንገድ እንዲያካፍሉ ትልቅ መሳሪያ ነው። መጀመሪያ ጥማቱን ካላወቁ ውሃውን አይፈልጉም እንዳልሽው፣ ሰዎች የችግራቸውን ጥልቀት ሲረዱ ነው የመፍትሄውን የክርስቶስን አስፈላጊነት የሚገነዘቡት። እጅግ በጣም ትክክል። ይህ ጥልቅ ውይይት ለዕለታዊ ህይወታችን ትልቅ ማሳሰቢያ ነው። ውይይታችንን ከማጠናቀቃችን በፊት ግን አድማጮች በራሳቸው ጊዜ እንዲያስቡበት አንድ አዲስ ጥያቄ ልንተውላቸው እንወዳለን። ጥያቄው ይሄ ነው። ሰዎች ሁሉ የሞራል እሴት የሌለውንና አምላክ የለሽ የሆነውን ፍልስፍናቸውን 100% በተግባር በዕለታዊ ሕይወታቸው ላይ ቢያውሉት ኖሮ የዓለማችን እውነተኛ ገጽታ ምን ሊመስል ይችል ነበር? ሁሉም የራሱን ፍላጎት ብቻ የሚያሳድድበት ዓለም አስፈሪ ነው። እና ደግሞ የእኛ የየዕለቱ የትርጉምና የፍትህ ፍለጋ በውስጣችን ስላለው የእግዚአብሔር አሻራ ምን እየመሰከረ ይሆን? እጅግ አሳሳቢ ነው። ወደ ውስጥ እንድንመለከት የሚያደርግ ጥያቄ ነው። በእውነት ይህ ጥልቅ ውይይት ላሳለፈው ጊዜ አድናቆታችንን እንገልጻለን። የሰው ልጅ ያለ እግዚአብሔር ሕይወቱ ከንቱ መሆኑን መረዳት ወንጌሉን ይበልጥ እንድንረዳው ያደርገናል። ይህንን እውነት ይዘን ለሌሎች የብርሃን ምንጭ እንድንሆን እናበረታታለን። ለዛሬው ዝግጅታችን ይሄን ይመስል ነበር።